በሳምንት ምን ያህል ሰዓት ትሰራለህ? ለስራና ለቤተሰብ የሚሰጠው ሰዓት የተመጣጠነ ነው ብለህ ታስባለህ? አንተና ኤሎን ማስክ እና ማርክ ዙከርበርግ ለስራና ለግል ህይወት ወይም ለቤተሰብ ህይወት የሚያሳልፉት ጊዜ ፈጽሞ ተመሳሳይ ሊሆን አይችልም። ስለ ወርክ ላይፍ ባላንስ አሁን ላይ ሳይንሱ እያለ ያለውን ነገር ለማስረዳት ለማብራራት ተዘጋጅቼ መጥቻለሁ። ከአንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻ ድረስ መከታተል ነው። በቪዲዮ መጨረሻም በእሱ ፍቅር ስለተባለ ኢትዮጵያዊ ኢንተርፕረነር እና ሚሊዮነር ከዚህ ጋር ተያይዞ ከወርክ ላይፍ ባላንስ ጋር አያይዞ ስላነሳው አወዛጋቢ ጉዳይ የሚለው አለኝ። ወደ ቪዲዮ እንሂድ። ወርክ ላይፍ ባላንስ ሲባል በስራና በግላዊ ህይወት የተጣጣመ ወይም የተመጣጠነ የስራ ክፍፍል ሲኖር እንደማለት ነው። በሌላ አገላለጽ ለማስረዳት አንድ ሰው በተሰማራበት የህይወት የስራ ዘርፍ ስራው የሚጠይቀውን ከፍተኛ ኃላፊነት በብቃት እየተወጣ ነገር ግን በተጓዳኝ ግላዊ ቤተሰባዊና ማህበራዊ ህይወቱን አቻችሎ ማስኬድ ሲችል ማለት ነው። አቻችሎ ብዙ ተጠቅሜ አላውቅም። በእኔ ቦካቡላሪ ብዙ የሌለች ካለች ኤኒዌይ የስራና ግላዊ ወይም ቤተሰባዊ ጉዳዮች ዙሪያ ባላንስ ሊኖር ይገባል ተብሎ ስለታሰበም እንደ አውሮፓውያን አቆጣጠር በ1800 በይበልጥ ሴቶችና ህጻናት ከሌሎቹ ከተቀሩ ሰዎች ያነሰ ጊዜ እንዲሰሩ ያነሰ ሰዓት በሳምንት እንዲያሳልፉ ተደርጓል። ቢኮዝ ያው የቤተሰብ ሪስፖንሲቢሊቲ ስላለባቸው ልጆች እና ሌሎች ማህበራዊ ቤተሰባዊ ኃላፊነት ስላለባቸው ማለት ነው ያነሰ ሰዓት እንዲሰሩ ተደርገዋል። ባላንስ ሊኖሩ ይገባል ተብሎ ስለታሰበ ማለት ነው። አሁን ላይ በዓለም ላይ ስታንዳርድ ተብሎ የሚታወቀው የስራ ሰዓት በሳምንት 40 ሰዓት ነው። 40 ሰዓት። እስቲ እዚሁ እግረ መንገዳችንን እስቲ አንተ በሳምንት ስንት ሰዓት ነው የምትሰራው? በትክክል ስራ ማለት ነው። ዝም ብሎ ቢሮ ፊዚካሊ መገኘት ሳይሆን ትኩረታችንን ፎከሳችንን ሙሉ ሰብሰብ አድርገን በሳምንት ምንሰራው ምን ያህል ሰዓት ነው የሚለውን እስቲ ራሳችሁን ጠይቁ። እስቲ እግረ መንገዳችንን ግን ስታንዳርዱ 40 ሰዓት ነው። አንድ የውጭ ሀገር ኢንተርፕረነር በሳምንት 90 ሰዓት ትሰራለህ የሚል አንብቤያለሁ። እሰራለሁ ብሎ ፖድካስት ላይ ሲያወራ ሰምቻለሁ። እና እስቲ ራሳችንን እግረ መንገዳችንን እንገምግም። ስንት ሰዓት ነው በሳምንት ዲፕ ወርክ በደንብ ሙሉ ነገራችን ተሰብስበው ስራ ላይ የምናውለው ስንት ሰዓት ነው? የአሜሪካ ሳይኮሎጂካል ማህበር እና ሜንታል ሄልዝ አሜሪካ መረጃ መሰረት ከሆነ 66% የሚሆኑ አሜሪካውያን ወርክ ላይፍ ባላንስ እንደሌላቸው እና በዚህም ሳቢያ ለአካላዊም ለስነ ልቦናዊ ቀውሶች፣ ችግሮች እንደተዳረጉ ተናግሯል። ማለትም ለድባቴ፣ ለጭንቀት፣ ለውጥረት፣ ለአመጋገብ መዛባት፣ ለእንቅልፍ መዛባት፣ ለስትሮክ፣ ለታይፕ 2 ዲኤም ለዚህ ለታይፕ 2 ስኳር ለሚባለው እና ጀነራል ከልብ ጋር ለተገናኙ ችግሮች እንደተዳረጉ የጠቀሷቸው ሁለት ተቋማት በ24 ሪፖርታቸው አመላክተዋል ማለት ነው። ስራቸው ላይ የሚያሳልፉት ሰዓት በልጦ ከዛ ባሻገር ለግላዊ ማህበራዊ ህይወት የሚሰጡት ጊዜ በማነሱ ምክንያት የተከሰተ የአካላዊና ስነ ልቦናዊ ችግሮች ወይም ህመሞች በሀገር ደረጃ ጥሩ ወርክ ላይፍ ባላንስ ያላቸው ተብለው የዜጎች ጥሩ ወርክ ላይፍ ባላንስ ያላቸው ዜጎች ያሉባት ሀገራት ተብለው የተዘረዘሩ አሉ አንድ ተቋም እና የመጀመሪያ ጣሊያን ነች፣ ሁለተኛ ዴንማርክ፣ ሶስተኛዋ ኖርዌይ፣ አራተኛ ስፔን፣ አምስተኛ ኔዘርላንድ ሲሆን በተቃራኒው ግላዊ ቤተሰባዊ ህይወታቸው የተረበሸባቸው ነገር ግን ስራቸው ላይ ውጤታማ ዜጎች ያሉባቸው ሀገራት ተብለው በመጥፎ ማለት ነው ወይም ወርክ ላይፍ ባላንስ የሌላቸው ሀገራት ተብለው ከተጠቀሱ የመጀመሪያው ሜክሲኮ ነች፣ ሁለተኛ ኮሎምቢያ፣ ሶስተኛ ኮስታሪካ፣ አራተኛ ቱርክ እና አምስተኛ ጃፓን ነች። እንግዲህ ለኑሮ ቤተሰባዊና ግላዊ እና የስራ ህይወትን አቻችሎ አመጣጥኖ ለማስኬድ የሚቸገሩባቸው ዜጎች ያሉባቸው ሀገራት ናቸው ማለት ነው። የኢትዮጵያን በተመለከተ አላገኘውም ሪሰርች አድርጌ ምናልባት ተጠንቶ ሊሆን ይችል ይሆናል፣ አላገኘውም። ግን በዚህ ኤሪያ ኢንተረስትድ ለሆነ ሰው ክፍት ነው ማለት እግረ መንገድን መጠቆም ፈልጋለሁ። ሪሰርች በዚህ ኤሪያ ላይ ወርክ ላይፍ ባላንስ ላይ በኢትዮጵያ በአፍሪካ መስራት ፈልጋለሁ ለሚል ሰው ጥሩ እድል ስለሆነ እግረ መንገድን ልጠቁም። እዚህ ካናዳ የተሰኘ ተቋም የስራና ግላዊ ህይወት ላይ ተጽዕኖ የሚያሳድሩ ጉዳዮችን ለአራት ይከፍላል። ለጊዜው አንዱን እንተወውና ሶስቱን እንመልከት። የመጀመሪያው ሮል ኦቨርሎድ የሚሉት ማለት ነው ወይም የኃላፊነት መጠን ከፍተኛ መሆን። ስራው ከአንተ የሚጠይቀው የሚፈልገው ጊዜ፣ ጉልበት ከፍተኛ ሲሆንና በዚህም ምክንያት ስራውን በብቃት መወጣት ሳትችል ስትቀር የስራው ሪኳይርመንት አለ። ከዛ ዝቅ ያለ ፐርፎርማንስ ሲኖር ማለት ነው
በብቃት ያንን ስራ መወጣት ሳትችል ስትቀር የኃላፊነት መጠን በዝቷል ወይም ሮል ኦቨርሎድ ነው እንላለን። በኃላፊነት በብቃት መወጣት ብቻ ሳይሆን በብቃት እየተወጣ ሌሎች የህይወት ዘርፎችን ሌሎች የህይወት ክፍልህን ቤተሰባዊና ማህበራዊ ህይወትህን እንግዲህ አሁን አቻችለ ማስኬድ ሳይቻል ሲቀር ኮምፎርታብሊ እነሱ ሳይዛነፉ ሳይስተጓጎሉ ማህበራዊና ግላዊ ህይወቴ ቤተሰባዊ ህይወቴ ሳይስተጓጎል ስራ የሚጠይቀውንም ሮል በብቃት መወጣት ሳትችል ስትቀር የመጀመሪያው ይሄ ነው። ሁለተኛው ወርክ ቱ ፋሚሊ ኢንተርፌረንስ የምንለው ነው። ስራው ከኛ የሚፈልገው ነገር እና ያለብን ኃላፊነት ቤተሰባዊና ማህበራዊ ኃላፊነቶችን ለመወጣት ሳያስችለን ሲቀር ማለት ነው። ኦኬ ስራው በሚያሳድርብን ጫና ቤተሰባዊ ኃላፊነቶችን ለመወጣት ሳንችል ስንቀር ነው። የስራው ጫና በቤተሰባዊ ጉዳዮች ላይ ጣልቃ ሲደርስ እንደማለት ነው። ጥሩ ምሳሌ ጠዋት ማታ ስብሰባ ውይይት ስራ እያሉ የሚወጡ ሰዎች ማለት ነው። እና እንግዲህ የተዛነፈ እንትን ነው የሚኖረው ማለት ነው። ለስራቸው ብዙ ጊዜ ይሰጣሉ፣ ሌሎች የህይወት ክፍላቸው ላይ ክፍተቶች ወይም የተቀዛቀዘ ይሆናል ማለት ነው። እነዚህ ሰዎች ወሳኝ በሚባሉ ቤተሰባዊና ማህበራዊ ኢቨንቶች ላይ ላይገኙ ይችላሉ። በጣም ወሳኝ የሚባል ለምሳሌ በልጃቸው ሰርግ ላይ ላይገኙ ይችላል። አንድ ከፍተኛ ሹም፣ የመንግስት ባለስልጣን፣ ፖለቲከኛ በጎረቤቶቻቸው ደስታና ሀዘን ላይ ላይካፈል ይችላል። በብዛት በነገራችን ላይ እነዚህ ሲኢኦዎች የትልቅ ካምፓኒ ሲኢኦዎች ላይ ያጋጥማል። በሀገራችንም አንዳንድ መረጃዎች እንሰማለን። ፖለቲከኞች፣ የመንግስት ተሿሚዎች እንደዚህ ያለ ነገር አለባቸው በብዛት እና የመንግስት የደህንነት ሰዎች በዓል ነው፣ የልጄ ሰርግ ነው፣ የልጄ የቀለበት ፕሮግራም ነው፣ የልጄ ምርቃት ነው ምናምን ብሎ ነገር የለም በእነዚህ አይነት ፖዚሽን ስትሆንና ይሄ ኦብቪየስሊ ቤተሰባዊ እንትናቸውን ማህበራዊ ኃላፊነታቸውን ማህበራዊ ኢንተራክሽናቸውን የተቀዛቀዘ እንዲሆን ያደርጋል ነው የሄልዝ ካናዳ መረጃ የሚጠቁመው ማለት ነው። ጥሩ ነው መጥፎ ነው አላውቅም፣ አታነካኩኝ እንግዲህ አይታወቅም። ሶስተኛና የመጨረሻው ፋሚሊ ቱ ወርክ ኢንተርፌረንስ የምንለው ነው። የቅድሙ ተቃራኒ ማለት ነው። በቅድሙ ስራው ነው ቤተሰብ ላይ ተጽዕኖ ያሳድረው፣ ማህበራዊ ህይወቱ ላይ ተጽዕኖ ያሳድረው። አሁን በዚህኛው ላይ ግን ቤተሰባዊ እና ማህበራዊ ሁኔታዎች በሰውየው ወይም በሴትየዋ ስራ ላይ ነው ተጽዕኖ የሚያሳድሩት ማለት ነው። እንግዲህ ቤተሰባዊ ጉዳይ እስከ ቢሮ ሲመጣ ማለት ነው፣ እስከ ቢሮ ሄዶ ሰውየውን ሲረብሸው ኦብቪየስሊ ጭቅጭቅ፣ ንትርክ ያለበት ፋሚሊ ውስጥ ፋሚሊ ሊድ የሚያደርግ ሰው ስራው ላይ ኢፌክቲቭ ይሆናል ተብሎ አይታሰብም እንደዛ። ቢኮዝ ያው ስቴብል የሆነ ማይንድ ስለሚያስፈልግና የተረጋጋ ሁኔታ ስለሚያስፈልግና አንዳንድ ቤተሰባዊና ማህበራዊ ሁኔታዎች እስከ ስራ ቦታ መጥተው ስራ ሊበጠብጡ ሊረብሹ ሰውየውም ስራውን ሪስፖንሲቢሊ እንዳይወጣ ያለበትን ኃላፊነት በብቃት እንዳይወጣ ሊያደርጉ እንደሚችሉ የሄልዝ ካናዳ መረጃ ያመለክታል። በነገራችን ላይ ብዙ ሰው የወርክ ላይፍ ባላንስ በሀሳብ ደረጃ ይስማማል። ባላንስ መሆን አለባቸው ቤተሰባዊና ማህበራዊ ግላዊ ህይወት በሚለው ዙሪያ። ነገር ግን ተግባራዊነቱ ላይ ጥያቄ ይነሳል። በምሳሌ እንመልከት። አንድ ባንክ ቤት የሚሰራ ቤተሰብ የሚመራ ሰው ብለን ወይም አንድ ቢራ ፋብሪካ የሚሰራ ግን ቤተሰብ ያለው ልጆች ያሉት ሰው አስቡ እና 10 ሰዓት ይሰራል ብንል ተጨማሪ 2 ሰዓት ከሰራ እንደዚህ ያለ ተጨማሪ ክፍያ ፔመንት ይኖራል። ተጨማሪ ትርፍ ሰዓት ከሰራ ይባል ይችላል። ችግርም የለው፣ ክፋት የለው። አክቹዋሊ ለልጁ የወተት፣ የዳይፐር፣ የትምህርት ቤት ወጪ እና ሌሎች ወጪዎች ከበር ለማድረግ ተጨማሪ ሰዓት ልስራ ብል ምስቱም እሺ ልትለው ትችላለች። ኦብቪየስሊ እሱም ደስ ሊለው ይችላል። መጀመሪያ አካባቢ ሲሄድ ነው ነገሮች የሚበለሻሹት ማለት ነው። አይ ወርክ ላይፍ ባላንስ ነው 9 ሰዓት ብቻ ሰርተህ 9 ሰዓት ደግሞ ከቤተሰብ ጋር ሳልፍ ሌላውንም ሰዓት እንደዚህ ማህበራዊ ምናምን ህይወት ላይ ምናምን የምትለው ቀልድ ነው ለሰውየው የሚሆነው ማለት ነው። ቢኮዝ ፋይናንሻሊ ፕሮብሌም ውስጥ ነኝ ብሎ የሚያስብ ግለሰብ ከሆነ ማለት ነው። ፋይናንሻሊ ችግር ውስጥ ነኝ፣ ለልጄ ወተት ለመግዛት ትምህርት ቤቶች እና ለዳያፐር ገንዘብ ያስፈልገኛል ተጨማሪ ገንዘብ እያለ ለሚያወራ ሰው ቀልድ ነው የሚሆነው። እንደዚህ 9 ሰዓት ከቤተሰብ ጋር ሳልፍ ስራ ይሄ 9 ሰዓት ብቻ ስራ ምናምን ብላችሁ ማብሮት ቀልድ ነው የሚሆነው። በተቃራኒ ደግሞ የገንዘብ ችግር የሌለባቸው ሰዎች እንደነ ማርክ ዙከርበርግ፣ ጄፍ ቤዞስ፣ ኤለን ማስክ፣ የኤስ&ፒ 500 ሲኢኦዎች፣ የጉግል ሲኢኦዎች፣ የናሳ ሳይንቲስቶች፣ የከፍተኛ ቴንሽን ያለበት የፖለቲካ ቴንሽን ያለበት ቦታ ላይ ሚሊቴሪ የሚመሩ ሰዎች
እነሱም ስለ ወርክ ላይፍ ባላንስ ቅንጦት እንደሆነና የማያስፈልግ እንደሆነ ሲያወሩ ሰምቻለሁ። አንዳንዶች አያስፈልግም አይነት ድምዳሜ ደርሰው ጊዜያቸው ላይ ከቅድም እንዳነሳሁት ከ50 እስከ 90 ሰዓት በሳምንት የሚሰሩ ምንም ሁሌ ኦን ሆነው ስራቸው ላይ እንትን ያሉ ቤተሰባዊ ህይወታቸው የተቀዛቀዘ መሆኑን ቢያምኑም ግን ቀጥለውበታል በያዙት አቋም ማለት ነው። በዚህ ቪዲዮ መግቢያ ላይ ስለ አንድ ኢትዮጵያዊ ቢዝነስ ኦነር ነግራቸዋለሁ ብዬ ቃል በገባሁት መሰረት ስለሱ እናውራ። በሱ ፍቃድ ይባላል። ከወርክ ላይፍ ባላንስ ጋር ተያይዞ የተናገረው ነገር በጣም ስለገረመኝና ምናልባት እንግዲህ አስተማሪ ይሆናል ብዬ ስላሰብኩ ነው እና መሪ ፖድካስት ላይ በሱ ፍቃድ ብላችሁ ሰርች ብታደርጉ ይመጣላችኋል። ይሄ ልጅ ወጣት ነው። 6 እስከ 7 ስታርታፖችን ኦልሞስት ወደ ቢዝነስ አሳድጓቸዋል። አብዛኞቹን ሆስፒታሊቲ እና ቱሪዝም ዘርፍ ላይ፣ ፋይናንሻል ሴክተር ላይ፣ በትምህርት በብዙ ኤሪያዎች የሚሰራ ልጅ ነው። ይሄ ልጅ ምንድን ነው ያለው? ጠዋት ከመኝታዬ ስነሳ ስለ ስራ አስባለሁ፣ ወደ ቢሮ ሲሄድ ስለ ስራ አስባለሁ፣ ቢሮ ሙሉ ስለ ስራ አስባለሁ፣ ከቢሮ ሲመለስ ስለ ስራ አስባለሁ፣ ቤት ስደርስ ስለ ስራ አስባለሁ። ይሄ ሳስልክ በቃ ስቲል ሀስል ያደርጋል። አም ሹር ይሄ ልጅ በአንድ ሁለቱ ቢዝነሶቹ የገንዘብ ችግር ከዚህ ቀደም ያለበት ልጅ ከሆነ ታሪክ አድርጎ እንዳለፈ እርግጠኛ ነኝ። በጌት እና በጉዞጎ ወይም በነዳጅ በእነዚህ በሶስቱ ቢዝነሶች በሁለቱ ቢዝነሶች ሜይ ቢ በአንዱ ቢዝነስም የገንዘብ ችግሩን ታሪክ አድርጎ ሊሆን ይችላል። ግን ስቲል ሀስል ያደርጋል። ለእኔ በጣም ከእድሜው በላይ የሄደ ልጅ ነው እና በጣም የተማርኩበት ልጅ ነው። በዛ እድሜው 6-7 ስታርታፕ ዴቨሎፕ አድርጎ ወደ ቢዝነስ አሳድጎ ወደ ገበያው ገብቶ አስተዋውቆ አለማምዶ ወደ ተግባራዊ ልምምድ ቢዝነሱን ሰው እስኪያውቀው አውቆት ኖርማል እስኪሆን ድረስ ማስኬድ በጣም ይከብዳል እና በዚህ እድሜው እንግዲህ ብዙ ሄዷል። እኔ በጣም ደንቆኛል። በዚህ ከቀጠለ ሁለቱ ቢዝነሶች ብቻ ስኬታማ ከሆኑ ወጣቱ ቢሊዮኔር ወደሚባል ሊስት እንደሚገባም አልጠራጠርም በአጭር ጊዜ ማለት ነው። ስለዚህ እንግዲህ ወርክ ላይፍ ባላንስ ከሰው ይለያያል ማለት ነው። ከሰው ይለያያል። ሰውየው ባለበት ደረጃ ሰውየው ባለበት ማሳካት ከሚፈልገው የህይወት ግቡ አንጻር መቃኘት ይኖርበታል ማለት ነው። ከቲሞች ጋር ስለ ስራ ነው የምናወራው። ምንድነው ያለው? እንደውም ቃል በቃል ከስራ ውጭ ሌላ ህይወት የለንም ነው ያለው። ቃል በቃል ዩካን ጎን ቼክ መሪ ፖድካስት ከስራ ውጭ ሌላ ህይወት የለንም ነው ያለው። እና እንግዲህ ስለዚህ ልጅም ለበሱ ፍቃድም አሁን ስለ ወርክ ላይፍ ባላንስ ማውራት ያስቸግራል። ስለዚህ ወርክ ላይፍ ባላንስ ካንሰፕቱ ከሰው ይለያያል። ሰዎች ቅድሚያ የሚሰጡት ነገር ከሰው ይለያያል። ያኛው ጥሩ ነው፣ ይሄ መጥፎ ነው ለማለት ይከብዳል ለማለት ነው። ወርክ ላይፍ ባላንስ የተዛባባቸው ሰዎች ወይም ወርኮሊክስ የሚባሉ ሰዎች በኢንዱስትሪያል ሳይኮሎጂ ኮንሰፕት፣ በኦርጋናይዜሽናል ሳይኮሎጂ ኮንሰፕት ማለት ነው። እነዚህ ሰዎች የሚታይባቸው ምልክቶች አሉ። ከመደበኛ ስራ ሰዓቶች ስለ ስራ መጨነቅ፣ ማሰብ፣ ለመዝናናት ብለው በወጡበት መስራት ሊሰሩ ይችላሉ። ቀድሞ ገፍቶ ዘግይቶ መውጣት ምናምን እነዚህ አሉ። በደንብ ይስተዋልባቸዋል። ቀድሞ ገፍቶ ዘግይቶ መውጣት ስል ምን አስታወሰኝ? ኤሌመንተሪ መና ሙሉ አንደኛ ደረጃ የሚባል ትምህርት ቤት ነው የተማርኩት። በርዕሰ መምህሩ ቢሮ ላይ ትጉ ሰራተኛ ቀድሞ ገፍቶ ዘግይቶ ይወጣል የሚል በርዕሰ መምህሩ ቢሮ በቀለም ተጽፎ አይምሮ ውስጥ ቀርቷል። እና ያ ትጉ እንድትሆን ነው ኢንካሬጅ የሚደረገው። አየህ፣ ቀድመ ገፍተህ ዘግይተህ ከኖርማል ሰዓቱ ካለፈ እንድትወጣ ነው የሚፈለገው። እና አይ ቲንክ በልጅነት አይምሯችን ያ እንዲቀረጽ ብለው ነው መሰለኝ እዛ መጽሐፉት መና ሙሉ አንደኛ ደረጃ ትምህርት ቤት። በነገራችን ላይ ብዙ ምሁራን፣ ብዙ ፖለቲካ ሰዎች እና ብዙ ጎበዝ የቢዝነስ ሰዎች የወጡበት ትምህርት ቤት ነው። ዳራማሎ ወረዳ ነው የሚገኘው። ስለዚህ ቀድሞ ገፍቶ ዘግይቶ መውጣትን ድርጅቶች ኦብቪየስሊ ይደግፋሉ፣ የግል ድርጅት ሆኑ። ምክንያቱም ለትርፍ ስለተቋቋሙ ማለት ነው። ትርፍ ሰዓት ያሰባል፣ ቦነስ ብለው ይከፍለዋል። አፍተር ኦል ፕሮፊት ማግኘት ነው የድርጅቶች ዓላማና መንግስታዊ ያልሆኑ ካልሆኑ በስተቀር ማለት ነው። እና ኢንካሬጅ ሊያደርጉ ይችላሉ። ወርክ ላይፍ ባላንስ የሚባለውን ኮንሰፕትም ላያበረታቱም ይችላሉ። ነገር ግን አንተ ነህ ወደ ራስህ ወደ ቤተሰብ መመልከት የምኖርብህ ማለት ነው። ከስራው ባሻገር ጠዋት 1 ሰዓት ላይ ስራ ብለህ ወጥተህ ምሽት 1 ሰዓት ላይ ስራ ብለህ ስትመለስ በተደጋጋሚ ያ ነገር ከቀጠለ የሆነ ቀን ከባለቤት እና ከልጆች ጋር ጸብ ውስጥ መግባት አይቀርም። የስራና ቤተሰባዊ ወይም ማህበራዊ ህይወቴ ባላንስ እንዲሆን እፈልጋለሁ የሚል
ጥያቄ እንዴት ነው ማድረግ የሚቻለው የሚልም ጥያቄ ካለ የመጀመሪያው ራስን መመርመር ነው። ቀላል ነው። ቆይ ብለህ ራስን መመርመር 20-30 ደቂቃ ሰጥተህ 20 ደቂቃ ሰጥተህ ቁጭ ብለህ የተለያዩ የህይወት ክፍሎችን መመልከት ነው። የግድ መጽሐፍ ላይ ጠበቅብህ ይችላል። ቁጭ ብለህ በጽሞና ሰው በማይረብሽ ቦታ የስራ ህይወቴ እንዴት እየሄደ ነው? ቤተሰባዊ ማህበራዊ ህይወቴ እንዴት እየሄደ ነው? አንዱ ሌላውን እየጎዳ ነው ወይ? እየጎዳ ከሆነስ በምን ያህል ደረጃ ነው እየጎዳ ያለው? የልጅን ልደት እስከ መርሳት ነው እየጎዳ ያለው? የልጅን ምርቃት እስከ አለመሳተፍ ነው? ለቅሶ ጎረቤት ለመድረስ እስኪ ከብዲ ነው? በሌሎች ሰዎች በጓደኞች በቅርቢ ባሉ ሰዎች ደስታቸው ላይ ለመካፈል ለመታደም እስኪ ከብዲ ነው ወይ የሚለውን መገምገም ነው። እንደዛ ከሆነ የሚሰማኝ ስሜት አለ። ኦብቪስሊ እንደዚህ ከገመገምኩ በኋላ የሚሰማኝ ስሜት አለ። የሚሰማኝ ስሜት ጥሩ ከሆነ ጉድ ፎር ዩ ትቀጥላለህ። አይ እቺ ነገር ትንሽ ፊክስ መደረግ ይኖርበታል ብለህ ካመንክ ደግሞ ወደ ሁለተኛው እንሄዳለን። በመጀመሪያው ላይ የትኛው የህይወት ክፍል የትኛውን የህይወት ክፍልን እየጎዳ እንደሆነ እና በምን ያህል ደረጃ እንደጎዳ እንደሆነ መለየት ያስፈልጋል ብለናል። እዚህኛው ላይ ግን ቅድሚያ የምንሰጠው ነገር ለየትኛው ነው የሚለውን ማወቅ ነው። ፕራዮሪታይዝ የምናደርገው ምንድን ነው? አብሮኝ የምሰራ የሆነ ሰው ለምሳሌ እኔ ለብርቱ ጉዳይ ፈልጌ በተደጋጋሚ ደውዬ ተከስት አድርጌለት ቀጠሮ ላሴስ ሞክሬ አይ አልተመቸኝም፣ አይ እንደዚህ አለብኝ፣ አይ እንደ የሚባል ቦታ ሊሄድ ነው በተደጋጋሚ ካለኝ ለዛኛ ነገር ቅድሚያ ሰጥቶ ነው እንጂ ጊዜ አጥቶ አይደለም። ኦብቪስሊ ፒሪየድ ምንም ማሽሞኑን የዳቦ ስም ምናምን ማውጣት አያስፈልግም። ጊዜ አጥቶ አይደለም። ፕራዮሪታይዝ ያደረገው ያንን ነገር ስለሆነ ነው። ኦኬ እኔ በግሌ ምናምን አለ መሰላችሁ ቢዚ ቢባል ኢቨን ፑቲን እኮ ቭላድሚር ፑቲን ሶሻል እና ሪሊጂየስ ሴሬሞኒዎች ላይ ይገኛል። ቭላድሚር ፑቲን ያንን ሀገር የሚመራው ማለት ነው እንግዲህ። ስለዚህ የቅድሚያ መስጠት ጉዳይ ነው እንጂ ጊዜ አተን አይደለም። ሶሻል ኢቨንቶች ላይ ወይም ሌላ እንትኖች ላይ ከሰዎች ጋር ልትገናኙ ምናምን 20 ደቂቃ መታችሁ አትቆዩ። ግደለም ሰርግም ይሁን ለቅሶም ይሁን ብቻ እኔ ካይንድ ኦፍ እንትን ሴሬሞኒ ይሁን ቤተሰባዊ ማህበራዊ ይሁን ደርሰህ እንደ ነው እንደ ያለበት ብለህ ደርሰህ ተመልሰህ ብትሄድ ደስ ነው የምላቸው። በእርግጠኝነት ነው እንደዛ ነው የሚሰማኝ። በጣም ደስ ይላቸው ይረዱሃል ደግሞ ኦኬ አይ እሱ እንደዚህ ስለሆነ ነው ሊሉ ይችላሉ። ባይመጣ ነው በጣም ቅም ሊይዙበት የሚችሉት ሊቀየሙ የሚችሉ ማለት ነው። እና ቢዚ የሚባል እነዚህ የጠቀስኳቸው ትላልቅ ሰዎች እና የዓለም መሪዎችም ይገኛሉ። እና ቅድሚያ የምንሰጠውን ነገር ማወቅ ነው። የቱንም ያህል ስራችን ላይ ጊዜ መስጠት እና ጊዜ ማሳለፍ እንደምናሳልፍ ቢታወቅም ለማህበራዊና ለእንትን ነገር ጊዜ ማጣት አይኖርብንም። እውነት ለመናገር ለመንፈሳዊ ነገርም እንደዛው 30 ደቂቃ 20 ደቂቃ እናጣ በመሀል ድረስ ብሎ ለመመለስ ደግሞ በተቃራኒው ደግሞ ሙሉ በሙሉ እንደዚህ ላይ ሶሻል ነገሮች ላይ ጊዜ የሚያጠፋ ሰውም ያው ችግር ነው። ፕራዮሪታይዝ የምናደርገውን ብቻ ላይ ነው። ፕራዮሪታይዝ የሚደረገውን ከለየን ኦኬ ቅድሚያ የምሰጠው ነገር ይሄ ነው በህይወቴ ብለን አንድ ያመንነው ጉዳይ ካለ ብዙ አይቸግረንም። አንደኛ የትኛው የህይወት ክፍል የትኛውን እየጎዳ እንደሆነ አሁን ለይተናል። ሁለተኛ ላይ ቅድሚያ መስጠት ያለብን የትኛው እንደሆነ አይተናል። ወደ ሶስተኛ ስቲል ፕራዮሪታይዝ የማደርጋቸውን ነገሮች ለይቼም ችግሮች አልፎ አልፎ ባላንስ ለማድረግ ይገጥሙኛል ካልክ ሶስተኛው እና የመጨረሻው ላንተ ነው ማለት ነው። ይሄ ምንድነው? ፐርሰናል ባውንደሪ ግላዊ ድንበር ማበጀት። በነገራችን ላይ ከሰዎች ጋር መቼ መገናኘት እንዳለብህ መቼ በስልክ ማውራት እንዳለብህ የምትወስነው አንተ ነህ። 1 2 3 ታሳያቸዋለህ። ከዛ በኋላ ሰው ይገባዋል። እከሌ በዚህ ሰዓት አይመቸውም፣ እከሌት በዚህ ሰዓት አይመቻትም ብሎ ያስባል። እና ኦልሬዲ እንትን እየገነባኝ ነው ማለት ነው። ፐርሰናሊቲ እየገነባኝ ነው፣ ብራንድ እየገነባኝ ነው ማለት ነው። አስተውላችሁ ከሆነ እከሌ 40 አይመቸውም ቀን የምንላቸው ሰዎች ይሉ እሱ መስጊድ ይላል አይገኝም። 40 አይመቸውም የምንላቸው እከሌ ቅዳሜ እስከ ጠዋቱ 3 ሰዓት አይመቸውም አትጥሩት ምናምን ምንድነው ስፖርት ቤት ነው፣ በጣም ስፖርት ቤት ነው የሚቆይ እሱ አይገኝም የምትላቸው። ይሁድ ቅዳሴ ላይ ነው የምትሆነው እሷ ጠዋት እስከ 3 ሰዓት እስከ 4 ሰዓት አትገኝም፣ ቤተክርስቲያን ነው ቸርች ነው የምትሆነው የምንላቸው ሰዎች አሉ አይደል? እነዚህ ሰዎች ኦልሬዲ ገንብተዋል። አያችሁ ባውንደሪያቸውን ገንብተዋል። ባውንደሪ አካላዊ ብቻ ኦብቪየስሊ ላይሆን ይችላል፣ ኢሞሽናል ሊሆን ይችላል፣ የስራ ባውንደሪ ሊሆን ይችላል፣ የስልክ መደዋወል ሊሆን ይችላል። ሰው ዝም ብሎ በፈለገበት ሰዓት ደውሎ ስልክ ቤተሰብ ካልሆነ ሊያገኛቸው አይገባም።
በፈለገበት ጊዜ ና ምናምን ብሎ ከተማ ጠርቶ ሻይ ቡና እንበል ብሎ ሰው ሊያገኝ አይገባም። አንተም ኦልሬዲ ኦርጋናይዝድ የሆነ ላይፍ ካለ እንደዛ ላትገኝ ትችላለህ። ኦኬ ስለዚህ ማሳየት ኖርማል ከሰውየው ጋር ያለ ቅርበትና ሁኔታ ነው የሚወስነው፣ የስራ ሁኔታ ነው የሚወስነው። እና ስለዚህ በዚህ ልክ ባውንደሪ ገንብተህ ህይወቴን እንግዲህ ባላንስ ማድረግ ወርክ ስራ ህይወትም ግላ ህይወትም ማቻቻል እንደምንችል ብዙ ጽሁፎች ያነበብኳቸው የሚያሳያሉ። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ይህን ቪዲዮ ዘግተህ ከመውጣት በፊት ላይክ ብታደርግ ደስ ይለኛል። ተመሳሳይ እንደዚህ ያሉ ቪዲዮዎች እንድደርሱ ቋሚ ቤተሰብ መኖር ይኖርብሃል። ለዚህ ደግሞ ሰብስክራይብ የምትለውን በተን በመንካት የደወል ምልክቷን ኦን ማድረግ ነው። መልካም የስራ መልካም የቤተሰብ ሳምንት። ቻው።